ሰላም እንዴት ቆይታችኋል? የተወደዳችሁ ዜና ኢትዮጵያችን 6 ሰዓት ሆኖ ወደ እናንተ በቀጥታ ስርጭት መድረሱን ጀምሯል። አብረናችሁን ዘልቃለን። እንዴት ነሽ ማህሌት? ደህና ነኝ ሮዛ፣ እንዴት ነሽ? ተመልካቾቻችን ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ሮዛ መኮንንና ማህሌት ታደለ ዜናውን እየመራን ቆይታ እናደርጋለን። የ6 ሰዓት አበይት ጉዳዮቻችንን እናስቀድም። በአማራ ክልል እስካሁን ከ260 ሺህ ሄክታር መሬት በላይ በበጋ መስኖ ስንዴ ዘር መሸፈኑ ተገለጸ። የኢትዮጵያ ኤሌክትሪክ አገልግሎት በአብያታ ሻላ ሐይቅ ላይ የኤሌክትሪክ ኃይል መስመር ዝርጋታ አከናወነ። በቄለም ወለጋ ዞን በማህበር ተደራጅተው በመስኖ ስንዴ ያለሙ የሚገኙ ሴት አርሶ አደሮች ተጠቃሚ መሆናቸውን ተናገሩ። ኢራን የኒውክሌር ጥቃት ከተሰነዘረባት አጸፋውን እንደምትመልስ አስታወቀች። የተወደዳችሁ ከኢትዮጵያ ቴሌቪዥን ዜና ኢትዮጵያችን ጀምሯል። አብራችሁን ዝለቁ። ቢዝነስና ስፖርትም የዜና ኢትዮጵያችን አንድ አካል ናቸው። ወይንሸት ደጀኔ በቢዝነስ፣ ሀብታሙ ካሴ በስፖርት አበይቶቹን ያስተዋውቁናል። ተመልካቾች በዛሬው የዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል ሁለተኛው የኢትዮ ግሪን ሞቢሊቲ ሳምንት በአዲስ ኢንተርናሽናል ኮንቬንሽን ማዕከል እየተካሄደ ይገኛል። እሱን የተመለከተ ዘገባ ይዘናል። እንዲሁም ቱሪዝም ሚኒስቴር የቡና ቱሪዝምን ለማስተዋወቅ ያለመ የጉብኝትና የግንዛቤ ማስጨበጫ የጉዞ መርሃ ግብር በተለያዩ የሀገሪቱ ክፍሎች እያካሄደ ይገኛል። የዕለቱን የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ካፍታ በኋላ መልሳለሁ። ወይንሸት ደጀኔ ነኝ። እስከዛው ጥሩ ጊዜ ከዜና ኢትዮጵያ ጋር ይሆንላችሁ። ጥረስልን ተመልካቾች፣ በዜና ኢትዮጵያ የስፖርት ሰዓት ላይ የሀገር ውስጥና የባህር ማዶ የተመራረጡ ጉዳዮችን ወደ እናንተ እናደርሳለን። በኢትዮጵያ ፕሪሚየር ሊግ ትናንት በተደረገ ጨዋታ ሲዳማ ቡና ሸገር ከተማን አሸንፎ መሪነቱን በድጋሚ ተቆናጧል። ይህም በተመለከተ በዝርዝር መረጃዎችን እናደርሳለን። ከውጭ በእንግሊዝ ፕሪሚየር ሊግ ትናንት አርሰናል አስቶን ቪላን 4-1 በሆነ ውጤት አሸንፎ መሪነቱንም አስፍቷል። የነጥብ ልዩነቱን ከማንቸስተር ሲቲ ጋር ያለውን እነዚህን ጉዳዮች በዜና ኢትዮጵያ የስፖርት ሰዓት ላይ ወደ እናንተ እናደርሳለን። ሀብታሙ ካሴ ነኝ። አብራችሁ ነው ከዜና ኢትዮጵያ ጋር አብራችሁ ነው ተመልካቾች። አዳዲስ መንገዶች፣ ሆቴሎችና ሌሎች የቱሪዝም አገልግሎቶች ቱሪስቶችን ወደ ኢትዮጵያ ታሪካዊ ስፍራዎችና አስደናቂ የተፈጥሮ መስህቦች በቀላሉ እያደረሱ ይገኛሉ። ቱሪዝም የሥራ ዕድል ከመፍጠር ባሻገር ድንቅ ባህሎቻችን ጎልተው እንዲታዩ የሚያደርግ ሀብት ነው። ዜና ኢትዮጵያችን ወደ ቀዳሚው ጉዳዩ ያመራል። የአዲስ አበባ ዩኒቨርሲቲ 75ኛ ዓመት የአልማዝ ኢዮቤልዩን በዓል እያከበረ ይገኛል። ዛሬም የአልማዝ ኢዮቤልዩ በዓሉ በተለያዩ ደማቅ ሁነቶች የተከበረ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይን በቀጥታ መስመራችን ላይ አግኝተነዋል። ከሱ ጋር ቆይታ የምናደርግ ይሆናል። እንዴት ውለሃል አባዲ? ቀደም ሲል በቀጥታ ስርጭታችንን በተወሰነ መልኩ የአዲስ አበባ ዩኒቨርሲቲ 75ኛ ዓመት ክብረ በዓልን እየዳሰስን ነበር ቆይታ ያደረግነው። በስፍራው ነው የምትገኘው አንተ ደግሞ። ይህ በዓል ምን ጉዳዮችን አካቷል? ትርኢቶችም ምን ላይ ትኩረት ያደረጉ ቀርበውበታል? እስኪ አጠር አድርገህ የነበርክበትን አጋራ ነው። አመሰግናለሁ። እንግዲህ አንቺም ቀደም ብለሽ እንደጠቀሽው አንጋፋው አዲስ አበባ ዩኒቨርሲቲ የተመሰረተበትን 75ኛ ዓመት የአልማዝ ኢዮቤልዩ በዓል ዛሬ በድምቀት እያከበረ ይገኛል። በዛሬው ዕለትም ከ4 ኪሎ ተነስቶ እስከ ሜን ካምፓስ ማለትም እስከ 6 ኪሎ ድረስ የሚዘልቅ የተለያዩ የእግር ጉዞ ያካተተ የተለያዩ ትርኢቶችን ያካተተ ጉዞ ሲደረግበት ነበር። አሁን ደግሞ መዳረሻው በዚሁ በ6 ኪሎ ዩኒቨርሲቲ ወይም ደግሞ በዋናው ግቢ ውስጥ አድርጎ የተለያዩ ሁነቶች አሁንም መካሄዳቸው እንደቀጠሉ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም ከጠዋት ጀምሮ በቀጥታ ለአድማጭ ለተመልካቹ ሲያስተላልፍ ነበር ማለት ነው።
ማለት ነው። በተለይም በዚህ የሰልፍ ላይ በርካታ ትርኢቶች ናቸው ሲቀርቡ የነበሩት። የአዲስ አበባ ዩኒቨርሲቲ የቲያትሪካል አርት ተማሪዎች አጠቃላይ ባለፉት 75 ዓመታት የዩኒቨርሲቲውን ታሪክ የሚያሳዩ የዩኒቨርሲቲውን ታሪክና ቅኝት የሚያሳዩ በርካታ ስራዎችን ሲያቀርቡ ነበር ማለት ነው። በተለይም በዚህ በርካታ የዩኒቨርሲቲው ከፍተኛ የስራ ኃላፊዎች እንዲሁም አመራሮች፣ ሰራተኞችና ከዚህ ቀደም የዩኒቨርሲቲ ተማሪ የነበሩ የአለሙናይ አባል የሆኑ አጠቃላይ ተማሪዎችን በዚሁ ትርኢት ሲሳተፉ ነበር ማለት ነው። በተለይም ደግሞ እንደተጠቀሰው ከሆነ በዚህ ትርኢት አጠቃላይ አዲስ አበባ ዩኒቨርሲቲ ባለፉት 75 ዓመታት በሀገሪቱ መማር ማስተማር ውስጥ ከፍተኛ ድርሻ ያለው አጠቃላይ በተለይም ደግሞ ለዩኒቨርሲቲዎች አሁን ላሉ ዩኒቨርሲቲዎች እንዲበቁ ለማስቻል ከፍተኛ አስተዋጽኦ ሲጫወት የነበረ ዩኒቨርሲቲ መሆኑ የተገለጸው ከዛ ባሻገርም በሚሰራቸው የምርምርና ጥናት ስራዎች ችግር ፈቺ የሆኑ ምርምሮችን ለማህበረሰቡ በማቅረብ ረገድ ከፍተኛ አበርክቶ የተጫወተ ግዙፍ ሀገራዊ ዩኒቨርሲቲ መሆኑ የተገለጸው ከዛ ባሻገርም እንደሚታወቀው ዩኒቨርሲቲው ለኢትዮጵያውያን ብቻ ሳይሆን ለአፍሪካ እንዲሁም ለዓለም የተለያዩ አበርክቷል። በተለይም ከተለያዩ ሀገራት የስኮላርሺፕ አገልግሎትን በመስጠት ወይም በማቅረብ ተማሪዎች እንዲማሩ ተማሪዎች እውቀት እንዲቀስሙ በማድረግ ረገድ ከፍተኛ ሀገራዊ ኃላፊነትን እየተወጣ ይገኛል። የፓን አፍሪካኒዝም ንቅናቄን በማጠናከርም ረገድ ይህ ዩኒቨርሲቲ አይነተኛ ሚና እየተጫወተ ያለ ግዙፍ ዩኒቨርሲቲ ነው። ታዲያ ከጀርባ እንደምትመለከቱት በርካታ ትርኢቶችም አሁን መካሄዳቸው ቀጥለዋል። በዚህ ትርኢቶች አጠቃላይ ዩኒቨርሲቲው ባለፉት 75 ዓመታት ጉዞ ምን ይመስል ነበር? በተለያዩ ዘመናት መካከል የነበሩ ጦመ ዜማዎች ምን ይመስሉ ነበር? ቲያትሮች ምን ይመስሉ ነበር? ድራማዎች፣ አጠቃላይ ደግሞ የአርት ጽሁፍ ያላቸው ወይም ደግሞ የአርት ውበት ያላቸው ስራዎች በስፋት እየቀረቡበት ይገኛል። በዚህም ደግሞ በርካታ ተመልካቾች ናቸው የተሳተፉበት የሚገኙት። እነዚህ ተመልካቾች ቀረብ እንደጠቀስኩት የዩኒቨርሲቲው አመራሮች፣ ተማሪዎች፣ ከዚህ ቀደም ዩኒቨርሲቲው ሲማሩ የነበሩ ሰዎች ናቸው እየተሳተፉበት የሚገኙት። በተለይም አዲስ አበባ ዩኒቨርሲቲ አሁን ላይ ራስ ገዝ በመሆን አቅሙን ይበልጥ እያጠናከረ የሚገኝ ለሌሎችም ዩኒቨርሲቲዎች ራስ ገዝ እንዲሆኑ መንገድ እየከፈተ የሚገኝ ግዙፍና አንጋፋ ዩኒቨርሲቲ ነው። 75ኛ ዓመቱን በተለያዩ ሁነቶች እያከበረ ነው የሚገኘው። የዛሬው ውሎም ቀደም ብዬ እንደጠቀስኩት ከ4 ኪሎ ተነስቶ እስከ 6 ኪሎ ድረስ የሚዘልቅ የእውቀት ክተት የጉዞ ፕሮግራም ነው ሲካሄድ የነበረው ማለት ነው። በዚህ የጉዞ ፕሮግራም በርካታ መልእክቶች ሲተላለፉ ነበር። የአዲስ አበባ ዩኒቨርሲቲ አንጋፋነቱን የሚያሳዩ ከዛ ባሻገርም ደግሞ ለሀገር ያበረከተውን ቅርስና ለሀገር ያበረከተውን እውቀት የሚያሳዩ ስራዎች በስፋት ሲቀሩበት ነበር። አሁንም ይህ ትርኢት አሁንም እንደቀጠለ ነው። መልካም እናመሰግናለን አባዲ ለመረጃዎቹ። መልካም ቀን ይሁንልህ። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። በአማራ ክልል እስካሁን ከ260 ሺህ ሄክታር መሬት በላይ በበጋ መስኖ ስንዴ መሸፈኑ ተገለጸ። በክልሉ የበጋ መስኖ ስንዴ ምርታማነትን በማሳደግ ለገበያ ጭምር የሚተርፍ ምርት ለማምረት እየተሰራ ስለመሆኑም ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው። በግብርናው ዘርፍ ሀገራዊ ምርትን ማሳደግ፣ በምግብ ራስን መቻል፣ ከተረጅነት መላቀቅ የመደመር መንግስት ካስቀመጣቸው ግቦች መካከል አንዱ ነው። ለዚሁ ስኬታማነትም ስንዴን የክረምት ወራትን በመጠበቅ በዓመት አንድ ጊዜ ከማምረት ይልቅ ያሉን ጸጋዎች በመጠቀም በበጋ መስኖም ጭምር ማምረት ትኩረት የተሰጠው ተግባር ሆኗል። ባለፉት ዓመታት በታዩ ውጤቶችም በአርሶ አደሮች ዘንድ ተነሳሽነትን ፈጥሯል። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ደዋ ጨፋ ወረዳ ሸክላ ቀበሌ የመስኖ ስራቸውን ሲያከናውኑ ካገኘናቸው አርሶ አደሮች መካከል አርሶ አደር ተስፋ ያስምረውም ይህንኑ ሀሳብ ያነሳሉ። ስንዴ ልማት ላይ ትኩረት አለን። እኛ የመጀመሪያችን ሳይሆን ሁለተኛ ሶስተኛ ዓመታችን ላይ ነን። እንደውም ማስፋት ስራ ለመስራት እየሰራን ነው። አሁን ዘንድሮ በስፋት ጨምረናል። ወደፊት ደግሞ እንቀጥላለን እያለ ነው ያለ ነው። ከእርዳታ ራሳችንን ነፃ ለማድረግ በብሔረሰብ አስተዳደሩ ስንዴን በስፋት የማምረት ሀገራዊ ግብን ለማሳካት የአርሶ አደሮች ቴክኖሎጂን የማቅረብ በክላስተር የማምረት ዘዴን የማስፋፋት ስራዎችና ሌሎችም እየተሰሩ ነው የሚሉት ደግሞ የብሔረሰብ አስተዳደሩ ዋና አስተዳዳሪ አህመድ አሊ ናቸው። በመሬቱ ላይ አጠቃላይ ማህበረሰቡ ወይም አርሶ አደሩን የማደራጀት ስራ በሰፊ ነው የሰራ ነው። በአጠቃላይ 12000 ሄክታር እነዞን ለማልማት ታቅዶ በሰፊው የተሰራ ነው ያለው። እነሆ አሁን የምንገኝበትም በደዋ ጨፋ ወረዳ በሸክላ ቀበሌ በተሻለ ሁኔታ ክላስተሩ በተቀናጀ ሁኔታ እየለማ ነው ያለው። በዚህ ወረዳ ብቻ ከ4600 ሄክታር በላይ የሚለማበት ሁኔታ ታስቦ በቴክኖሎጂ በግብአትና በሌሎችም ደግሞ ቴክኖሎጂዎች አርሶ አደራችንን ተደራሽ ለማድረግም በሰፊው የተሰራ መሆኑን በዙ አጋጣሚ ለማንሳት እፈልጋለሁ። አማራ ክልልን ጨምሮ እንደ ሀገር በርካታ ዓመቱን ሙሉ የሚፈሱ ወንዞችና ጸጋዎች ያሉን ቢሆንም ከዚህ በፊት ስንዴን በበጋ መስኖ ማልማት ብዙም የተለመደ አልነበረም የሚሉት የክልሉ ግብርና ቢሮ ኃላፊ አቶ ደረጀ ማንደፍሮ ከለውጡ ወዲህ ግን ጸጋዎችን በመጠቀም በዓመት 2 ጊዜና ከዛ በላይ በማምረት ከተረጅነት ለመላቀቅ እየተሰሩ ባሉ ስራዎች ውጤቶች ተመዝግበዋል ይላሉ። ይህን ሀገራዊ ግብ ለማሳካትም ከአርሶ አደሮች
ጋር በመቀናጀት ሰፊ ምርት ለማምረት የሚሰሩ ስራዎችን አጠናክረን እንቀጥላለን ነው ያሉት። ተረጅነት ወደ ምርታማነት ለተሟላ ሉዓላዊነት የሚለውን መሪ ሀሳብ ተግባራዊ ለማድረግ በዚህ ዓመትም ከባለፈው ዓመትም በስፋት እየሰራን ያለነው አንድ መሬት ጾም ማደር የለበትም የሚለውን መሪህ በመከተል አሁን በአመት ሁለትና ከዛ በላይ ማልማት የሚችሉበት እድል ነው ያለው። ኢትዮጵያ ክልላችንም ረጂ እንጂ ተረጂ መሆን የለበትም ህዝባችን። ስለዚህ ጉልበቱን አቅሙን ተጠቅሞ ስንዴን ማልማት በስንዴ የተትረፈረፈ ምርት እንዲኖረው ማድረግ ከምግብነት አልፎ ደግሞ ለገበያ እንዲያመርት ለኢንዱስትሪ እንዲያመርት ይሄንን አቅም አጠናክረን የምንቀጥለው ነው የሚሆነው። የክልሉ መንግስት ለስንዴ ምርታማነት ልዩ ትኩረት መስጠቱን የሚናገሩት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ዘርፍ አስተባባሪ ዶክተር ድረስ ሳሉ በዚህ የበጋ ወቅትም ይህ ዘገባ እስከተጠናከረበት ጊዜ ድረስ በክልሉ ከ260 ሺህ በላይ ሄክታር መሬት በስንዴ ዘር መሸፈኑን ተናግረዋል። በአማራ ብሔራዊ ክልላዊ መንግስት የስንዴ ልማት ከተጀመረ በበጋ በጣም እየተለመደ በፍጥነትም እየሰፋ የመጣ ተግባር ነው። ኦልሞስት ኢኒሼቲቭ ከተጀመረ አሁን 4-5 ዓመት እየሞላው ነው። እድገቱም በዚያው ልክ እየፈጠነ ነው። በተለይ ደግሞ በዚህ ዓመት ልዩ ትኩረት ተሰጥቶት በክልሉ እየተሰራ ነው። እስካሁን ድረስ ከ250 ሺህ ሄክታር በላይ ዘርተን አናውቅም። በዚህ ዓመት ግን ገና በቀጣይ 2 ሳምንታት ጊዜ ውስጥ የምንዘራው ሳይጨምር አሁን ላይ ብቻ ሆነን ወደ 262 ሺህ በላይ ሄክታር መሬት በበጋ ስንዴ ተሸፍኗል። በዚህ ዓመትኛ እስከ 350 ሺህ ሄክታር የሚሆን ነው እናለማለን ብለን ያቀድነው እንደ ክልል አሁን ወደ 260 ሺህ ሄክታር በላይ መሬት በመስኖ ተሸፍኗል። የክልሉ መንግስትም ልዩ ትኩረት ሰጥቶ እየሰራ ይገኛል። በአማራ ክልል በዘንድሮ የበጋ ወቅት የመስኖ ስንዴ ልማት ከ13.6 ሚሊዮን ኩንታል በላይ የስንዴ ምርት ለማምረት ታቅዷል። ዜና ኢትዮጵያችን ቀጥሏል። የአገው ፈረስ ባህልን በዩኔስኮ የማይዳሰስ የሰው ልጆች ወካይ ባህላዊ ቅርስነት ለማስመዝገብ እየተሰራ መሆኑን የአማራ ክልል ባህልና ቱሪዝም ቢሮ አስታወቀ። የአገው ፈረስ ባህልን በዩኔስኮ ለማስመዝገብ ታሳቢ ያደረገ የምክክር መድረክ በባህር ዳር ከተማ እየተካሄደ ነው። በምክትል ርዕሰ መስተዳድር ማዕረግ የአማራ ክልል የከተማ ልማት ዘርፍ አስተባባሪ ዶክተር አህመዲን መሐመድ የአገው ፈረሰኞች ማህበር በክልሉ ከሚገኙ ድንቅ የባህል ጸጋዎች አንዱ መሆኑን ገልጸዋል። የአማራ ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ መልካሙ ጸጋይ በበኩላቸው የአገው ፈረሰኞች ማህበር ባህሉን በዩኔስኮ የማይዳሰስ የሰው ልጆች ወካይ ባህላዊ ቅርስነት ለማስመዝገብ የመጨረሻ ምዕራፍ ላይ ስለመደረሱ ተናግረዋል። 86ኛው የአገው ፈረሰኞች ክብረ በዓል ጥር 23 በእንጅባራ ከተማ በድምቀት ይካሄዳል። ዘገባው የሪፖርተራችን ተስፋውን ደስታ ነው። የኢትዮጵያ ኤሌክትሪክ አገልግሎት በአብያታ ሻላ ሐይቅ ላይ የኤሌክትሪክ ኃይል የመስመር ዝርጋታን አከናወነ። የተዘረጋው መስመር በተደጋጋሚ ብልሽት ይገጥመው የነበረ ሲሆን የተሰራው ስራም የአካባቢው ማህበረሰብ የኃይል ተጠቃሚ እንዲሆን አስችሎታል። ብሩክታዊት አስራት ተጨማሪ አላት። የኢትዮጵያ ኤሌክትሪክ አገልግሎት በተለያዩ አካባቢዎች የኃይል መቆራረጥን በማስቀረት የህብረተሰቡን ችግር በዘላቂነት ለመፍታት እየሰራ ይገኛል። ለዚህም ተቋሙ ቅርንጫፎችን ከፍቶ እየተንቀሳቀሰ ነው። ከተቋሙ ቅርንጫፍ መስሪያ ቤቶች መካከል የአዳማ ሪጅን የሚጠቀስ ሲሆን በአቢጃታ ሻላ አካባቢ በስፋት ይስተዋል የነበረውን ችግር በዘላቂነት ለመፍታት ያለመ ስራን ከውኗል። ሻላ አቢጃታ አካባቢ ያለው ወይም ደግሞ የኛ አገልግሎት መስጫ ቡልቡላ አገልግሎት መስጫ ማዕከል ላይ ወይን ስር የምትገኘው አንድ ሳተላይት ናት። ያው እንደ ችግሩ በመሃል ሻላ ውሃ ሞላ። ውሃ ውስጥ ያለው መስመር ወደቀ። ቶታሊ ያንን ውሃ ለመመለስ ወይም ደግሞ መስመሩን ለመመለስ ውሃ ውስጥ ገብተን የመስራት ግዴታ ሆኖ ዋና የሚችሉ ልጆች ዋና የማይችሉም ደግሞ ከታችም እየሆኑ ውሃ ውስጥም እየሄዱ ጀልባ ላይም እየሄዱ ፖል ላይም እየወጡ ሲሰሩና ሰርቶ ወደ አገልግሎት መመለስ ተችሏል። በአቢጃታ ሻላ የሚገኘው የሶዳ አሽ ፋብሪካ ከዚህ ቀደም በኃይል መቆራረጥ ሳቢያ ምርታማነቱ ከመቀነሱ ባሻገር ሰራተኞችን የመበተን አደጋ ተጋርጦበት ነበር። አሁን በተሰራው የኃይል መሰረተ ልማት ማሻሻል ችግሩን መፍታት ተችሏል። ብዙ ጊዜ እንግዲህ ዋና ካሉት የድርጅቱ የጊዜ ቢክነት ዋና መንስኤዎች ውስጥ አንዱ የመብራት ኃይል መቆራረጥ ነው። አሁን ደግሞ ዋናነት ደግሞ ውሃ ሲጨመር እንጨቶቹ እየበሰበሱ እየወደቁ እንትን ስሉ እንዲህ አይነት እንትን ሲፈጠር ችግር ሲፈጠር ለችግሮቹ ደግሞ እንደ ድርጅት እኛ ቁጭ ብለን አስበን ችግር መጥቷል ብለን እጃችንን አጥፈን ቁጭ ማለት አልፈለግንም። ተነጋግረን ከመብራት ኃይሎች ጋር በዚህ መልክ ሆነ ተሰራ ማለት ነው። እንዲህም ባልናደርግ ደግሞ በጣም ለድርጅቱ ማምረት አይችልም። ሰራተኛው ወደ መበተን ይሄዳል። ብዙ ችግር ነው።
ስለዚህ እንደ መፍትሄ አድርገን የኛው ቋሚ መፍትሄ የሚሆን በዛ እንትን አድርገን ወደ ማምረት ስራችን ገብተናል ማለት ነው። በዚህ ማብራት ማገናኘቱ ብዙ ሰዎች እንግዲህ ወደ ስራ ተመልሰው ቤተሰቦቹን እያኖሩት ነው። እንግዲህ የምታዩት ነገር እዛ ይሄ ቆሜ ማለት ያ ፋብሪካ ሙሉ ቆሜ ማለት ነው። ምንም ስራ አይሰራም። ይሄ ነው ዋናቸው ማለት ነው። በአብጃታ ሻላ ሶዳ አሽ ፋብሪካ በቀን ሰራተኝነት እያገለገለ የሚገኘው ገመቹ አቡላይ የማሻሻያ ስራው እሱን ጨምሮ በርካቶችን ተጠቃሚ ማድረጉን ተናግሯል። ከእንጨት ወደዚህ ቀየሩና ወደ ብረት ቀየሩና በጣም ስራ አሁን ውጤታማ ሆኖ ጥሩ ስራ ላይ ነው ያለው። እየሰራው ቤተሰቦችን እያስተዳደርኩ እያስተማርኩ ነው እስካሁን። ሰራተኛም ድርጅቱም በጣም ውጤታማ ሆኖ በጣም ደስ ብሏል። በአብጃታ ሻላ የተሰራው የኤሌክትሪክ መሰረተ ልማት ከፋብሪካው አልፎ ማህበረሰቡም የኃይል አቅርቦት እንዲያገኝ አስችሏል። በአካባቢ ላይ ያሉ ሰዎችም ወይና ባወራዎችም ኤሌክትሪክ እንዲያገኙም ተደርጓል። ወደፊትም ደግሞ መስፋፊያ የተለያዩ ቴክኖሎጂዎች ኢንዱስትሪዎች እዛ አካባቢ ላይ ሲስፋፉ አብሮ ይስፋፋ እያደገ የሚሄድበት ነው የሚሆነው። የመሰረተ ልማት ስርቆትን በጋራ በመከላከል ችግሮች ሲፈጠሩም ሁሉም የህብረተሰብ ክፍል ችግሮችን ለመፍታት ከተቋሙ ጋር በጋራ መስራት እንደሚጠበቅበት የኢትዮጵያ ኤሌክትሪክ አገልግሎት የአዳማ ሪጅን አስገንዝቧል። የኢትዮጵያ ፖስታ የሳጥን አልባ መልእክት አገልግሎት እና የኢኮሜርስ የመገበያ መተግበሪያ ፖስታ ገበያ የተሰኙ መተግበሪያዎችን ይፋ አደረገ። ባለድርሻዎቹ በተገኙበት ይፋ የተደረጉት መተግበሪያዎች ኢትዮጵያ የጀመረችውን የቴክኖሎጂ ማፋጠንን የሚያግዙ ናቸው ተብሏል። ይፋ የተደረጉት አዳዲስ የቴክኖሎጂ መተግበሪያዎች የጊዜ ገንዘብና የተገልጋዮችን እንግልት የሚቀንሱ ናቸው ሲሉ የኢትዮጵያ ፖስታ ዋና ስራ አስፈጻሚ ዳግማይ አልዬ ተናግረዋል። የሳጥን አልባ መልእክት አገልግሎት ደንበኞች በአካል መገናኘት ሳይጠበቅባቸው ባሉበት ሆነው አገልግሎት የሚያገኙበት መሆኑንም ስራ አስፈጻሚው አብራርተዋል። አዲሱ የቨርቹዋል ፖስታ ሳጥን አገልግሎት ከቀድሞ አሰራር በላቀ መልኩ በርካታ ጥቅሞችን ይዞ መጥቷል። ደንበኞች የሞባይል ስልክ ቁጥራቸውን ከአድራሻቸው ጋር በማስተሳሰር ስልክ ቁጥራቸውን እንደ ፖስታ አድራሻ መጠቀም የሚችሉበት የዲጂታል አድራሻ መፍጠር መቻሉ አንዱና ዋነኛው ሲሆን ይህም ደንበኞች ስምና ስልካቸውን ብቻ በመጻፍ መልእክቶቻቸውን በኢትዮጵያ ፖስታ አማካኝነት በቀላሉ በአድራሻቸው እንዲቀበሉ ያስችላቸው። አሁን ላይ አዲሱ የቨርቹዋል ፖስታ ሳጥን አገልግሎት ምንም አይነት ሳጥን ሳያስፈልጋቸው ስምና ስልካቸውን በመጠቀም ብቻ የሚመጡላቸው መልእክቶችን የማሳወቂያ መልእክት በስልካቸው የሚያደርስ ሲሆን በዚህም ከዚህ ቀደም የነበረን እንግልት መልእክቶች ለማጣራት መጥቶላቸው መሆን አለመሆኑን ለማረጋገጥ ያደርጉ የነበረው ምልልስና እንግልት የሚያስቀርና የመጣላቸውን ጥቅሎች ዶክመንቶች ባሉበትና በመረጡት አድራሻ እንዲያገኙ የሚያስችላቸው ዘመናዊ አሰራር ነው። በመድረኩ የተገኙት የኢንዱስትሪ ሚኒስትሩ መላኩ አለበል አዲሱ ይፋ የተደረገው የኢኮሜርስ መገበያያ ወይም ፖስታ ገበያ አምራቾች ምርቶቻቸውን በዲጂታል መንገድ ለሀገር ውስጥና ለውጭ ለማቅረብ የሚያስችል በመሆኑ ሜድ ኢን ኢትዮጵያ ወይም በኢትዮጵያ የተሰራ የሚለውን ብራንድ ለዓለም ለማስተዋወቅም አጋዥ እንደሆነ ተናግረዋል። እንደ ሪፖርተራችን መሀሪ አለሙ ዘገባ አዲሱ ይፋ የተደረገው የኢኮሜርስ መገበያ መተግበሪያ ፖስት ገበያ ኢንተርፕራይዞች የሚያጋጥማቸውን የመገበያ ችግሮች በመፍታት ዓለም አቀፍ ተወዳዳሪ እንዲሆኑ ለማድረግም ጠቀሜታው የጎላ ነው ሲሉ ሚኒስትሩ አብራርተዋል። አዳዲስ የዲጂታል መተግበሪያዎች የዲጂታል ኢትዮጵያ ስትራቴጂን ወደ ተግባር የሚለውጡ የ21ኛው መቶ ክፍለ ዘመን አስገዳጅ ቴክኖሎጂዎች ናቸው። በተለይ የፖስታ ገበያ የተሰኘው የኢኮመርስ ፕላትፎርም የሀገራችንን የኢንዱስትሪያላይዜሽን ጉዞ ለማሳለጥና ታሪካዊ የብልጽግና ራዕያችንን እውን ለማድረግ የማይተካ ሚና ይጫወታል። ይህ ዲጂታል ፕላትፎርም የኢንተርፕራይዞችን የገበያ መሰናክሎች በመቅረፍና ተወዳዳሪነትን በማሳደግ የጀመርነውን የኢትዮጵያ ታምርት ጉዞ ከዳር ለማድረስ የሚኖረው ድርሻ የገበያ ተደራሽነትን ከማስፋት አንጻር ይህ የዲጂታል መገበያያ አማራጭ አነስተኛና መካከለኛ ኢንተርፕራይዞች ምርቶቻቸውን ለአገር ውስጥና ለዓለም አቀፍ ገበያ በቀላሉ እንዲያቀርቡ የሚያስችላቸው ሲሆን ይህም ከዚህ ቀደም በቦታና በጊዜ ተወስኖ የነበረውን የገበያ አማራጭ በማስፋት አምራቾች ከተለያዩ ዓለም አቀፍ አካባቢዎች ካሉ ደንበኞች ጋር በቀጥታ እንዲገናኙ ያደርጋል። የግብይት ወጪያቸውን ይቀንሳል። በቄለም ወለጋ ዞን በማህበር ተደራጅተው በመስኖ ስንዴ እያለሙ የሚገኙ ሴት አርሶ አደሮች ተጠቃሚ ስለመሆናቸው ተናገሩ። በዞኑ ከ150 ሺህ ሄክታር መሬት በላይ በማልማት
5 ሚሊዮን ኩንታል የስንዴ ምርት ለማግኘት እቅድ መያዙን የዞኑ ግብርና ጽሕፈት ቤት አስታውቋል። ኤጂያ እንጂ ፈታ ዝርዝር አላት። በቄለም ወለጋ ዞን ጅማ ሆሮ ወረዳ በማህበር ተደራጅተው የመስኖ ስንዴ እያለሙ ያሉ ሴቶች ካለሙት የመስኖ ስንዴ ጥሩ ምርት እንደሚጠብቁም ገልጸዋል። እነዚህ በማህበር የተደራጁ ሴቶች በመስኖ ያለሙትን ስንዴ እየተንከባከቡ መሆናቸውንም ነው የተናገሩት። ከዚህ ቀደም ክረምት ብቻ ሰርተን የበጋ ወቅት ላይ ያለ ስራ እንቀመጥ ነበር። አሁን ግን መንግስት ባመቻቸልን እድል በመስኖ ስንዴ ልማት ላይ እየተሳተፍን እንገኛለን። ይህም ተጨማሪ ገቢ እያስገኘልን ነው። የመስኖ ስንዴ ልማቱን በማህበር ተደራጅተን ነው እየሰራን የምንገኘው። መንግስት ምርጥ ዘርና ሌሎች ግብአቶችን ድጋፍ እያደረገልን ነው። የስንዴ ልማቱን ጥቅም ስላየን ወደፊትም በስፋት የምንሳተፍበት ይሆናል። የልማት ጣቢያ ሰራተኞችም ከጎናችን ሆነው ድጋፍ እያደረጉልን ይገኛሉ። ከዚህ ማሳም ጥሩ ምርት እንደምናገኝ ተስፋ አለን። በዞኑ ጅማ ሆሮ ወረዳ በዚህ ዓመት 22000 ሄክታር መሬት ላይ የመስኖ ስንዴ ልማት እንደሚከናወን የወረዳው ምክትል አስተዳዳሪና የግብርና መሬት ልማት ጽሕፈት ቤት ኃላፊ ዮናስ ጌታውን ተናግሯል። ካሮሪኬኛ ሄክታር አቁማ ዲደሚለማ እቅዳችን 22000 ሄክታር በመስኖ ለማልማት ነው። ከዚህ ውስጥ እስካሁን ከ19000 ሄክታር በላይ መሬት በዘር ተሸፍኗል። ከ700000 ኩንታል በላይ ምርትም ይጠበቃል። በማህበር ተደራጅተው ይህንን ስራ ለሚያከናውኑ ሴቶች አስፈላጊውን የግብዓት ድጋፍ እያደረግን እንገኛለን። በቄለም ወለጋ ዞን ዘንድሮ ከ150000 ሄክታር በላይ መሬትን በማልማት 5 ሚሊዮን ኩንታል ስንዴ ለማግኘት ታቅዶ እየተሰራ መሆኑን የገለጹት ደግሞ የዞኑ የግብርና ጽሕፈት ቤት ኃላፊ አቶ ሞላቱ ዋቅጅራ ናቸው። ቦና በቆና ጀሌ ኡመተኛ በት በከሙለ ሁንዴራ ጅጅሬ የበጋ ወቅት የረፍት ጊዜ ነው የሚለውን አርሶ አደሩ ጋር ያለ አስተሳሰብን መቀየር የቻለ ነው የመስኖ ስንዴ ልማት ስራ። በዚህም በአመት 2 እና 3 ጊዜ ማምረት እየተቻለ ነው። በዚህ አመት ብቻ በዞናችን 150000 ሄክታር መሬት ላይ የበጋ መስኖ ስንዴ ልማት በማከናወን 5 ሚሊዮን ኩንታል ምርት ለማግኘት አቅደናል። ዘገባው የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። የኢትዮጵያችንን እየተከታተላችሁ ነው የተወደዳችሁ። ወደ ውጭ ጉዳያችን አምርተናል። ኢራን የኒውክሌር ጥቃት ከተፈጸመባት አጸፋውን እንደምትመልስ አስታወቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቴህራን የኒውክሌር ሚሳኤሎችን የማምረት ፕሮግራሟን ካላቆመች ጥቃት እንደሚሰነዘርባት አስጠንቅቀው እንደነበር ይታወሳል። የኢራን የኒውክሌር ፕሮግራም አሁን ላይ ኒውክሌር ተሸካሚ ሚሳኤሎችን ለማምረት ወደሚያስችል ደረጃ መድረሱን መረጃዎች ያሳያሉ። ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር ፕሮግራሟን እንድታቆም ያስጠነቀቁት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በቀጠናው ሰላም ዙሪያ ከመከሩ በኋላ መሆኑን አልጀዚራ ዘግቧል። በሌላ የውጭ ዘገባ የተባበሩት አረብ ኤሚሬቶች በየመን ሰላም ለማስከበር ያሰማራችውን ቀሪ ሰራዊት እንዲወጣ አዘዘች። በሳውዲ እንደሚደገፍ የሚታመነው የየመን ፕሬዝዳንታዊ ካውንስል የዩኤኢ ሰላም አስከባሪ ኃይል በ24 ሰዓታት ከየመን እንዲወጣ ጥያቄ ማቅረቡ ይታወሳል። የዩኤኢ መከላከያ ሚኒስቴር በየመን ያለውን ተልዕኮ ያቋረጠው በራሱ ፍላጎት መሆኑን ገልጾ የየመን መንግስት በተለይ በደቡባዊ የሀገሪቱ ክፍል እየተባባሰ የመጣውን ግጭት ማብረድ ይገባዋል ብሏል። የየመን ፕሬዝዳንታዊ ካውንስል ኃላፊ ረሻድ አልአልሚ በበኩላቸው ሀገራቸው ከተባበሩት አረብ ኤሚሬቶች ጋር ያላትን ወታደራዊ ግንኙነት ማቋረጧን መግለጻቸውን የዘገበው ቲአርቲ ወርልድ ነው። በሌላ የውጭ ዘገባችን አሜሪካ አደንዛዥ እጽ ጭነዋል ባለቻቸው የቬንዙዌላ ጀልባዎች ላይ ጥቃት መፈጸሟን አስታወቀች። ዋሽንግተን በላቲን አሜሪካዋ ሀገር ላይ ጫና ማሳደር ከጀመረች ከባለፉት 4 ወራት ወዲህ በእግረኛ ጦር ጥቃት ስትፈጽም ይህ የመጀመሪያው መሆኑን ተገልጿል። ትራምፕ በፍሎሪዳ ከቤንያሚን ኔታንያሁ ጋር በነበራቸው ቆይታም የቬንዙዌላ ጀልባዎች መርከቦች ማቆሚያ ቦታ ላይ እጽ ሲጭኑ በመገኘታቸው ጥቃት እንደተፈጸመባቸው አንስተዋል። ትራምፕ አክለውም እጽ ከጫኑት ጀልባዎች በተጨማሪ በአካባቢውም ጥቃቶች ፈጽመናል ብለዋል። አሜሪካ ስለፈጸመችው ጥቃት ቬንዙዌላም ሆነች ሌሎች ገለልተኛ አካላት ያሉት ነገር የለም። ከዚህ ቀደም አሜሪካ ከአደንዛዥ እጽ ዝውውር ጋር በተያያዘ ቬንዙዌላ ላይ የምታቀርበውን ክስ ግን ቬንዙዌላ ፍጹም ሐሰት በሚል ስታስተባብል ቆይታለች።
ታይላንድ 18 የካምቦዲያ የጦር ምርኮኞችን መልቀቋን አስታወቀች። የእስረኛ መልቀቁ ዜና የተሰማው ሁለቱ አካላት ለሳምንታት በድንበር አካባቢ ከባድ የተባለለትን ደም አፋሳሽ ጦርነት ካካሄዱ በኋላ የተኩስ አቁም ስምምነት ላይ መድረሳቸውን ተከትሎ ነው። ለሳምንታት የቀጠለው ግጭት በተኩስ አቁም ስምምነት መጠናቀቁን ተከትሎ የጦር ምርኮኛ ወታደሮቹ የካምቦዲያን ምድር መርገጣቸውን የሀገሪቱ መከላከያ ሚኒስቴር ይፋ አድርጓል። ምርኮኛ ወታደሮቹ 55 ቀናት ገደማ በእስር ላይ ቆይተው ነበርም ተገልጿል። የወታደሮቹ ተላልፎ መሰጠት ለስምምነቱ ዘላቂነትና ገቢራዊነት የጋራ መተማመኛ እንደሚሆን የታይላንድ የውጭ ጉዳይ መስሪያ ቤት አስታውቋል። የእስረኛ ርክክቡ በዓለም አቀፉ የቀይ መስቀል ኮሚቴ በኩል የተፈጸመ ሲሆን የቀይ መስቀል ተቋሙ ለግጭት ማቆም ስምምነቱ ትልቅ አበርክቶ እንደነበረውም እንዲሁ ተገልጿል። የእስረኛ ልውውጡ ዓለም አቀፍ የእስረኛ ሕግን ባከበረ መልኩ መፈጸሙን ያረጋገጡት የዓለም አቀፉ ቀይ መስቀል ማህበር ፕሬዚደንት ዓለም አቀፍ ሕጎችን ማክበር እንደሚገባ አስታውቀዋል። መሰል የጦር እስረኞችን ዓለም አቀፍ ሕጎችን ባከበረ መልኩ ገቢራዊ ማድረግ የስምምነቶቹ ሁሉ ቀዳሚ ጽንሰ ሀሳብ ስለመሆኑም ተያይዞ ተነስቷል። ሁለቱ ሀገራት ወደ ስምምነት እንዲመጡ የአሜሪካው ፕሬዝዳንት ዶናልድ ትራምፕና የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ትልቅ ሚና እንደነበራቸው ዘገባዎች አስታውሰዋል። ለ20 ቀናት ገደማ በተካሄደው ጦርነት ከ100 በላይ ዜጎች መገደላቸውንና ከሁለቱም በኩል ከግማሽ ሚሊዮን በላይ ዜጎች መፈናቀላቸውን የመገናኛ ብዙሃን አስታውሰዋል። የተወደዳችሁ ዜና ኢትዮጵያችን ወደ እናንተ በምዕራፍ 1 መሻገሩን እንደቀጠለ ነው። በተከታይነት ቢዝነስና ስፖርት መረጃዎችን እናቀብላችኋለን። ተመልሰን እንገናኛለን ከኛ ጋር